እንዴ የምን ጨዋታ ነው? ቆይ ያዘው። ምን አንቺ እንግዲህ ሀብቱን በሙሉ ወርሳለሁ ነው የምትለው? ምንድን ነው? ምን እየሆነ ነው? ቆይ አንቺ አረመኔ ነፍሰ ገዳይ ምን እያልሽ ነው? አባትሽን ገደልሽው? አብሳላት ንገሪኝ፣ አባቴ ደህና ነው? እንዴት ነው የምረጋጋው? አባቱ ታሟል ብለሽ እኮ ነው የደወልሽልኝ። ሀሴት እናትሽ አይደለችም። ምንም ነገር የለም። እያንዳንዱን ነገር ከእጅ ቆጥሬ የምረከብበት ጊዜ ደርሷል። የት ናችሁ? ያለሽበትን ስሜት ተረዳዋለሁ። ከ6 ዓመት በፊት ነበር አባቴን በሰው እጅ ያጣሁት። ማን አንተ? ኢንስፔክተር ቢኒያም እባላለሁ። በወቅቱ ብዙ ተጎድቻለሁ። በምድር ላይ አንድ ብቸኛ ዘመድ አባቴ ነበር። ግን ሁሉም ያልፋል። የሀገሬ ሰው ወዶ አይምሰልሽ የሞተ ተጎዳ የሚለው። እኔ ምን ሆንኩኝ? ይሄው ሀዘኔን ሁሉ አልፌ ዛሬ እዚህ ቁጭ ብያለሁ። ህይወት ይቀጥላል። ከአባቢ ውጭ ምንም ህይወት የለኝም መስሎሽ ነው? ሁሉም ያልፋል። ይልቅ ቶሎ ለመጽናናት ሞክሪ። ብዙ የምናወራቸው ነገሮች አሉ። እኔ እናንተ? አዎ እኔና አንቺ። እግዚአብሔር ያጽናሽ። ወይዘሮ ሀሴት እንግዲህ በሉ እግዚአብሔር ያጽናችሁ። ሰላም ደሩ። ኢንስፔክተር አቤት። ምን አገኘ? አልገባኝም። ማለቴ አብሳላት የአባቷ ገዳይ መሆኗን አመነችልህ? አሁንም አልገባኝም። የአቶ ክፍሌ ገዳይ አብሳላት ናት ማለት ነው? ታዲያስ እንዴ? ሁላችንም እኮ መተን ፖሊስ ጣቢያ የሰጠነው ቃል ይሄንን ነው። ሁላችንም ማለት? እኔም ልጆቼ። ቆይ እርስዎ አብሳላት ገዳይ መሆኗን እንዴት አወቁ? እንዴ ታዲያ ማን ሊሆን ይችላል? ጥያቄ እርስዎ ይሄን ነገር እንዴት አወቁ ነው። እንዲህ ነው አልልህም፣ ግን እርግጠኛ ነኝ ከሷ ውጭ ማንም አያደርገውም። በቃ ነው ወጣ ብዬ እመለሳለሁ። አቤት አቤት። ወጣ ብዬ እመለሳለሁ። ብዙ አልቆይም እኮ። ወዴት? እዚሁ ነው። ግሩም፣ አርፈህ ቁጭ በል። ሲጀመር በዚህ ምሽት ወዴት ነው የምትሄደው? ቆይ ለአንተ ሀዘኑ ምንም ማለት አይደለም ማለት ነው? አቦ አንቺ እዚህ የማይገናኝ ነገር እያገናኘሽ አትጨቃጨቂኝ። ቆይ አንተ ምን አይነት ልብ ነው ያለ? ምን አለ ለዛሬ እንኳን ለሰው ምላስ ስትል መጠጡ ቢቀርብህ ምን አለ? ስለምን መጠጥ ነው የምታወሪው? እኔ እዚህ አየር ልቀበል ነው ያልኩት አይደል እንዴ? በዛ ላይ ያም ይሄም እየመጣ እዚህ ሲያላዝንብኝ ሲያለቅስብኝ ጆሮዬ ደንቁሮ ነው ያልኩትኝ። ምን አይነት ዋናት ወናት? አርፈህ ቁጭ በል። ለቅሶ እንደዚህ የሚጨንቅ ነገር ነው እንዴ? በእናትሽ ሲያስጠላ። አርፈህ ቁጭ በል እያልኩ ነው። ግሩም፣ አንተ አባታችን እኮ ነው የሞተው። እንዴት ነው ነገሩ እንደዚህ ቀለል አድርገህ አየኸው? እባክሽ አንቺ ለማታካብጂ። ወይዘሮ ሀሴት ያለምንም ማስረጃ የሱስ ማጥፋት እንደሚያስከስሳት ታውቂ? ኢንስፔክተር፣ እኔ እኮ መረጃ እየሰጠሁ ነው። መልካም። ለማንኛውም
መረጃ ስለሰጠሽኝ አንቺ ከጉዳዩ ነፃ ነሽ ማለት አይደለም። ምን እያልከኝ ነው? አንቺ ነሽ የገደልሽው ልትለኝ ባሏና? አንቺ ነሽ እንደ የገደልሽው? ኧረ በስመ አብ! ክፍልዬ ባሌን እንዴት ብታስበው ነው? አሁን መሽቶብኛል፣ መሄድ ይኖርብኛል። ነገ በጠዋት እመጣለሁ። ደህና እደሩ። ደህና እደር። አንተ ደግሞ ወዴት? ይሄ አበባ እንዴት እንደምወድሽ ታውቂያለሽ አይደል? እነዚህ ልጆች ሳይሞቱ እንዴ? ዳናይት ዳናይት! አሲት ይሄ ነገር ጥሩ ሀሳብ ይመስልሻል? አታስብ አልኩህ እኮ። ምን ነው ፈራህ? አንተ ትልቅ ሰው አይደለህ እንዴ? ምን የዘንድሮ ልጆች እኮ በጣም ተጠራጣሪ ናቸው። ቶሎ እኮ ነው የሚባሉት። አይባንንም፣ አታስብ። ይልቅ አንተ ስትርበተበት እንዳታስባለን። እኔ ነገር ምንም ደስ አላለኝ ማለት ነው ሳስብ። አንቺ ዳናይት ዳናይት! አሪፍ ማለት ምን ሆናችኋል እናንተ ልጆች? ሰው አታከብሩም እንዴ? በይ ሰላም በይው። ሰላም ነው። ወንድምሽ አልተነሳም? ቅርብ ሰዓት እኮ ነው የተኛው። ለማንኛውም ተዋወቁት፣ ገብሩ ይባላል። የአባታችሁ ወንድም አጎታችሁ ነው። ማለት ማለት እኛ የማናውቀው አጎት? እየቀለድሽ ነው አይደል? ይኸው አወቃችሁት። እኔና ክፍሌ ነፍሱን ይማረውና አብረን ያደግነው ልጅነታችንን አፈር ፈሽተን ጭቃ አብኩተን አብረን ነበረ ኮምቦልቻ ስንቦርቅ ነበር። አታልቅስ አታልቅስ ገብሩ። እንግዲህ ከሞት ማን ይቀራል? አልገባኝም። አባቢ እኮ ወንድም እንዳለው ነግሮን አያውቅም። ነገረሽ እኮ ነው ወይስ ለማደናቆር ነው የምታስደግሚው? እኔ ግን አባቢ በህይወት ዘመኑ ከአንድ ካክስቱ በስተቀር ሌላ ዘመድም ሆነ ቤተሰብ እንዳለው ሲያወራ ሰምቻለሁ። ልጆቹ ዛሬ ምን ሆነዋል? የአባታችሁ ምትክ የሆነ ዘመድ ስታገኙ ደስ ሊላችሁ ነው የሚገባው ወይስ? እሺ ይሄን ያህል ዘመን ይሄን ያህል ጊዜ ቆየት ነበር ከቶ ገብሩ? አጎቴ እያልሽ አውሪ። አሲት ግድ የለም ይለምዱታል። ዳኑ የኔ ልጅ፣ እኔ ወንድሜን እድሜ ዘመኔን በሙሉ ስፈልገው ነው የኖርኩት። እዚህ ያለ ሲሉኝ ስሄድ፣ እዛ ያለ ሲሉኝ ስሄድ፣ ዘመኔን በሙሉ ወንድሜን ክፍልን ስፈልገው ነው የኖርኩት። እኔ ነው ወንድሜ። እንደው በህይወት አግኝተው ቢሆን ደስ ይለን ነበር። በሉ እናንተ ጫወቱት፣ እኔ ሻይ ላፍላለሁ። እኔ ምን ፍሬው ስለምትባል ሴት የምታውቀው ነገር አለ? ምን? ኧረ በፍጹም አላውቃትም። ማናት ደግሞ? አይ እንዲሁ ደስ አለ። ለምን ደስ አይለኝም የኔ ፍቅር? ግን ደግሞ ምን?
እንደፈለገው ከኔ ጋር ፍቅር መስራት ቻልክ። በነፃነት ቤት ገባ። ልጆቹን ነበር የፈራው። ልጆቹን ተቀበሉ። ምን ቀረ? የኔ ፍቅር ባለፉት 7 ዓመታት በርቀት ስንቀስመው የነበረውን ፍቅር አሁን ወደ ትዳር ብንቀይረው ችግር አለው ነው እንዴ? ትዳር? አሁን ሰውዬሽም የለም፣ አንቺም ብቸኛ ነሽ፣ እኔም ብቸኛ ነኝ። ታዲያ ይሄ የተንጣለለ አልጋ ለሁለታችን አይበቃም የምትይው? እንደሱ እንኳን አስቤ አላውቅም። እኔ ግን ካገኘሁሽ ሰዓት ጀምሮ ፍላጎቴን ምኞቴን አንቺን አግኝቶ ከአንቺ ጋር መኖር ብቻ ነው። ሌላው ነገር ቀሪ ነው። ገብርዬ እስቲ ትንሽ ጊዜ ስጠኝ አስብበት። ይሄን ማሰብ ያስፈልገዋል። እሱ አንቺን ደግሞ ከጎንሽ ሰው ያስፈልግሻል። ይሄን ሁሉ ሀብት ንብረት ብቻሽን ማኔጅ ማድረግ የምትችይ አይመስለኝም። እንዴት? እንደሱ ማለት ፈልጌ ሳይሆን ያው ሰው ያስፈልግሻል ብዬ ነው። ጋሻ መከታ የሆነ ሰው ለአንቺ ለቤተሰቡ ያስፈልጋል ብዬ ነው። ገብርዬ እስቲ ግድ የለህም ላስብበት። አላጣደፍሽም። ለመሆኑ የአበባውን እርሻውንና ፋብሪካውን ማን ሊያስተዳድርልሽ ነው? ማለቴ በበላይነት። ክሩሜ ነው። ሀሴት አጠፋሽ፣ እዚህ ጋር አጠፋሽ። ቆም ብለሽ ማሰብ ነበረብሽ። እንዴት? ይሄን ከሱስ ያልወጣ ጎረምሳ ያንም ያክል ድርጅት ሰጥተሽ ልታሳብጀው ነው እንዴ? እሱስ ልክ ነህ። አያስቢበት። እኔ ደግሞ አንቺን ለማገልገል ዝግጁ ነኝ። ዳዊት፣ ሰሞኑን ለምርመራ በተመላለስኩባቸው አጋጣሚዎችና ከአንቺ ጋር በነበሩ ቆይታዎች ምን ያህል አስተዋይና ነገሮችን በጥልቀት የምትመለከች ሴት መሆንሽን ተረድቻለሁ። አመሰግናለሁ ኢንስፔክተር። እስኪ ሰሞኑን የነበሩ ጉዳዮችን እንተዋቸውና ከዜሮ እንጀምር። ፈቃደኛ ነሽ? እንችላለን። መልካም። በዕለቱ ግድያ ተፈጸመ በተባለበት ቀን አንቺ የት ነበርሽ? ኢንስፔክተር ይህንን እኮ ደጋግሜ እነግርሃለሁ። ያው ሆስፒታል ነበርኩ። ሆስፒታል የት? ሪሴፕሽን አካባቢ። አባትሽ በጸና ታሞ ክትትል በሚያስፈልጋቸው ወቅት አንቺ ሪሴፕሽን ምን እያደረግሽ ነበር? በሰዓቱ አባቢ ጋር አንድ ሰው ብቻ ነበር እንዲገባ የሚፈቀደው። ሌሎቻችን ውጭ ላይ ነበር ተቀምጠን የምንጠብቀው። እስኪ ንገሪኝ፣ አባትሽ ህይወታቸው ከማለፉ በፊት ለመጨረሻ ጊዜ ያየሻቸው መቼ ነበር? አባዬ በሰላምና በጤና እያለ 2 ቀን በፊት ነበር ያየሁት። ከዛም በኋላ ግን አይኑን ለማየት አልታደልኩም ነበር። በሰላም ነው? ምኑ? አንተ በጠዋት እንዴት ሆነ? ሰው ይቀየራል እኮ እኔም ተቀየርኩ። አረ እንኳን ተቀየርክ። በጣም ነው ደስ ያለኝ ወንድሜ። ድሮም በአባትሽ ምክንያት እየጠጣው ስለምገባ ነው እንጂ በጠዋት ማልነሳው ለውጥ ጠልቼ አይደለም። ምን ለማለት ፈልገ ነው አባትሽ ያልከው? ምን ነው አባትሽ አይደለም እንዴ? ማንን ነው እንደዚህ የምትናገረው? ክፍሌ ነው። ግሩም፣ ስርዓት ያዝ። ወደድከውም ጠላኸውም አባት ነው። በነገርሽ ላይ በመሞቱ ቅንጣት ያህል እንኳን ስሜት አልተሰማም። ግሩም፣ አባቢን ግሩም። ለማንኛውም ሁሉም ነገር በእኔ በተገፋሁት እጅ ላይ ገብቷል። አልገባኝም። ቤቶቹን ወርሻለሁ። የድርጅቱ አዲሱ ማናጀር ሆኛለሁ። አሁን ቢሮ ልገባ ነው። ዛሬ የማኔጅመንት ስራ የምጀምርበት የመጀመሪያ ቀን። ምን እያልክ ነው? ይህን ነገር ማሚ ታውቃለች? እንዴት እሱ ነው አንተ ኃላፊ ሆንከው? አልሰማሽም እባክሽ። ከዚህ በኋላ እኛ ቤተሰብ ውስጥ ቦታ የለሽም። በዚህ ሳምንት ውስጥ ማረፊያሽን ፈልገሽ ትወጪሽ። ትሰማኛለህ ግሩም? አዎ፣ እንደ ቤቱ አባወራነቴ ሁሉንም ነገር ቦታ ማስያዝ አለብኝ። ቤት ፈልጊ። የአንድ ወር ኪራዩን ባይሆን እኔ እከፍላለሁ። አንተ ያማሃል እንዴ? ሴትዮ ጨርሻለሽ። ይቅርታ ኢንስፔክተር፣ ይሄ ነገር ብዙ ጊዜ የሚወስድ ይመስልሃል? አላውቅም። እንግዲህ ምርመራው የሚወሰነው በእናንተ ትብብር ላይ ነው። እባክህ ኢንስፔክተር፣ የአባታችን ገዳይ ማንም ማን እንዲህ በነፃነት የተንቀሳቀሰ እኛ መቼም ሰላማችን ማግኘት አንችልም። ለማንኛውም ምንም አይነት ማስረጃ ባይገኝባችሁ ሁላችሁም ተጠርጣሪዎች ናችሁ። ይገባኛል። እውነት ይዘገያል እንጂ መውጣቱ አይቀርም። እኔም ኢንስፔክተር እውነቱ እንዲወጣ ነው የምፈልገው። ደህና ዋይ።
ስሚ አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን አደረግኩ? እንዴት በር ሳታንኳኩ ዘው ብለሽ ትገቢያለሽ? ይቅርታ ይቅርታ አትበይ ስዳደግ። ከዚህም በፊት እኮ አንኳኩቼ አላውቅም። እሱ በፊት ነው። አሁን የቤቱ አስተዳዳሪ እኔ ነኝ። በእኔ ህግ ነው የምትመሪው። እሺ ግን ምንድን ነው ያየሁት? ምን አየሽ? አባቢ ከሞተ ገና ሳምንት እንኳን ሳይሞላ ሌላውን ካልጋው ላይ። ምንድን ነው የምትቀባጥሪው? አባቢ ከሞተ ገና ሳምንት እንኳን ሳይሞላው ጭራሽ ሌላውን ካልጋው ላይ። ምን አልሽ አንቺ ጋጣት? እንዴት ብታስቢ ነው? አጎትሽስ እንዴት ብትንቂ ነው እንዴ ብታስቢው? አታስተባቢ እባክሽ፣ ሁሉንም ባይኔ አይቼዋለሁ። ዝም በይ ቆሻሻ። እንዳንቺ ለማንም ጎረምሳ ገላይ ስትበችብ ሙሉ ሰው አይደለሁም። ባለጌ ነሽ። እሺ ባለጌ ነሽ። አንቺ እናትሽ እኮ ነኝ። እንዳንቺ ይሄን ታመንዝራ እናት የለኝ። ምን አባሽ ነሽ ውሻ? አንቺ ውሻ እንዴ ማሚ! ኧረ ማሚ ምን ተፈጠረ ነው? ማሚ ተረጋጊ። እቺ ውሻ ማሚ ምን ሆነሽ ነው? እቺ ምን እየሆናችሁ ነው? ቆይ እቺ ባለጌ ናታ። ማሚ ኧረ ተረጋጊ በፈጠረሽ። ሰላም ኢንስፔክተር። ግሩም እንዴት ነው? ይቅርታ አረፈርኩ አይደል? አንድ የማውቀው ሰው መንገድ ላይ አግኝቼ እኮ ነው። ችግር የለውም። ለምን ነበር የፈለከኝ? በአባታችሁ በአቶ ክፍሌ ጉዳይ አንዳንድ ነገሮችን ልጠይቅ ነው ደውዬ የጠራው። ይቅርታ አድርግልኝና ኢንስፔክተር፣ በአባቢ ጉዳይ እኮ እኔም ሙሉ ቤተሰብም ከዚህ በፊት ሙሉ መረጃ ሰጥቷል አይደል እንዴ? በትክክል። ታዲያ አሁን ምን አዲስ ነገር ተገኘ? በአቶ ክፍሌ ያሟሟት ሁኔታ ማለትም በበሽታ ሳይሆን በሰው እጅ እንደተገደሉ ተጠራጠረ። ጥቆማ ያደረገችው ዶክተር በመጀመሪያ ተጠርጣሪነት እንደታሰረች ታውቃለህ። እንዴ ታዲያ ይሄ ከኔ ህይወት ጋር ምን ያገናኛል? እውነት እንደተባለው አቶ ክፍሌ በሰው እጅ ተገድለው እንደሆነ የአስከሬኑ ምርመራ ሲደርስ ምን ላይ ይሆናል። በሱ እርግጠኛ ከሆነ ደግሞ በአቶ ክፍሌ ዙሪያ ያላችሁ ሰዎች በሙሉ ተጠርጣሪ ትሆናላችሁ ማለት ነው። ምን እያልከኝ ነው ኢንስፔክተር? እያልኩ ያለሁት አቶ ክፍሌ በዙሪያቸው ባለ አንድ ሰው ተገድለዋል። እሱን ደግሞ የምንደርስበት ይሆናል። ቆይ ይሄ ምን ማለት ነው? እንዴት የኛ ቤተሰብ እንደዚህ አይነት አስነዋሪ ነገር ይሰራል ብለህ ታስባለህ ኢንስፔክተር? በጣም ነው የማዝነው። ወንጀል በማንኛውም ሰው ሊፈጸም ይችላል። ለማንኛውም በእናንተ ቤተሰብ የግድያ ይፈጸማል ብለህ ካላሰብክ ማን ሊሆን ይችላል? ያው ድንገት የምትጠራጠረው ሰው ካለ ብዬ። እሱማ አይጠፋም። ለመሆኑ አባት ሞቱ በተባለበት ወቅት የት ነበርክ? ጓደኞቼ ጋር። ጓደኞች ጋር የምትሰራለህ? ለግሉ ጉዳይ። አባት በሞቱበት ወቅት አንተ ከጓደኞቹ ጋር ከነበርክ ከግድያው ጋር ቀጥታ ተያያዥነት አለ ማለት ነው። ገዳይ ነህ እያልከኝ ነው? ላለመሆን ምን ማረጋገጫ አለ? እንዴት አባቴን እገላለሁ? ከአባት ጋር በተደጋጋሚ እንደምትጋጩና የግጭታችሁ መንስኤ ሀብት እንደነበረ መረጃው አለ። ቆይ እናንተ ምንድነው ችግራችሁ? ከትላንት ዛሬ ወንድ የለም እንዲባል ነው ሀሳባችሁ? አትያትም ልጅ ባለጌ ልጅ። ምንም አይደለም፣ የኔ ጥፋት ነው። አትቅለስለሽ እባክሽ። ይሄን ስድነትሽን ትተሽ ትኖሪ እንደሆነ አልፈሽ ኖሪ። አለበለዚያ ግን ካለበለዚያ ምን ልታባርኝ? የአባቴ መሞት እንደ ልብሽ ማድረጉ ስላወቅኩብሽ ነው? አቢ ምንድነው የምታወሪው? መናገር አይጠበቅብሽም። ፍላጎት ምን እንደሆነ ሁሉንም ግሩም ነግሮኛል። እንዴ ማሚ ምንድነው እየሆነ ያለው ነገር? ተይ እባክሽ አንቺ ለማጨቅጨቅ። እኔ ነፍሰ ገዳይ አይደለሁ። በተደጋጋሚ አባት ላይ ተስትባቸው ነበር። በመጨረሻም እድልህን ተጠቀም። ሰውዬ ጤነኛ አይደለም እንዴ? አንተ በስነ ስርዓት አናግረኝ።
እሺ ያልከውን አመንኩ ልበል። ታዲያ ካንተ ውጭ አባት ሌላ ጠላት አላችሁ? እኔ አባቴ ጠላት አይደለሁ። መቼም አባትህ እናንተ ብትዋደዱ አይደለም በነጋ በጠባ የምትነታረኩት። ኢንስፔክተር ለምን ባልዋልኩበት ትጠረጠረኛለህ? መጠራጠር ስራዬ ነው። አባቴ ባለ ሀብት ነው። በስራ አጋጣሚ ደግሞ ከብዙ ሰዎች ጋር ይገናኛል። በዚህ ምክንያት ወዳጅም ጠላትም ሊኖረው ይችላል። ለምሳሌ? የምን ምሳሌ? እንደው የአባት ጠላት ይሆናል ብለህ የምታስበው ሰው ይኖራል? እኔ ምንም የማውቀው ነገር የለም። ያው ምናልባት ከአብሳላት ውጭ። አብሳላት? አዎ አብሳላት የዋህ ተምሳለኝ፣ ውስጡ አረመኔ ነው። አባቴ ታሞ ተኝቶ እናቴን ቢላ ይዛ ልትወጋ ስታባረራት ነበረ። ታዲያ እናትህ ለምን ለፖሊስ አላመለከቱ? ምናልባት እንግዲህ ልጇ ስለሆነች አዝናላት ሊሆን ይችላል። ወይም ደግሞ ውሸት ስለሆነ ይሆናል። ማሚ አትዋሽም እንዴ? ደሞስ ለምን ብላ ትዋሻለች? እሱን በጊዜ ሂደት የምንደርስበት ይሆናል። ለማንኛውም ስለመጣ አመሰግናለሁ። መሄድ ይችላሉ? ለጊዜው አዎ። ማን ነው? ለምን አደርሽ ልጅ? ደህና ራስሽን እኮ እንደምንሽ ሰምቼ ልጠይቅሽ ነበር የመጣሁት። አሁን እንዴት ነሽ? አረ በፍጹም እኔ ደህና ነኝ። አይዞሽ፣ ወይ ሆስፒታል እንሂድ እንዴ? ይቅርታ አቶ ገብሩ፣ በዚህ አጭር ጊዜ ውስጥ ጥብቅ ያለ ቤተሰባዊ ግንኙነት ውስጥ መግባት ከብደኛል። ይኸውልሽ አብሳላት፣ እኔ አጎትሽ ብቻ ሳልሆን እንዳባትሽ ነኝ። እኔ ለራሴ የአባቴን ሞት አምኜ መቀበል ያልቻልኩ ሰው ነኝ። ቁስል ላይ ነኝ። እና ደግሞ ቅድም ስላየሽው ነገር ቅድም ምንም አላየሁም። አታስቡ፣ ለማንም ምንም አልተነፈስም። ያየሽው ነገር እንደምታስብ አይደለሽ። እኔ ምንም አላየሁም። አይተሻለች፣ ግን ያየሽው ነገር እንደምታስብ አይደለም። ትንሽ ወገቤን አሞኝና ወገቧን እያሸዋት ነበር። አቶ ገብሩ፣ እኔ እኮ ጣቴን የምጠባ ህፃን ልጅ አይደለሁም። አይ እንግዲህ አትመጣች። አቤት። እስካሁን በትዕግስት ያወራሁሽ ስርዓት ያለሽ ልጅ ነሽ ብዬ ነው። ምን ማለት ነው? በመጀመሪያ ደረጃ ልታከብሪኝ ይገባል። ስታወሪም ደግሞ ጠንቀቅ ማለት አለብሽ። እሺ አሁን ከክፍል ይወጣል። አጨርሱ። ከዚህ በኋላ እዚህ ቤት ለመኖር የኔ ፍቃድ ያስፈልግሻል። አለበለዚያ ከዚህ ቤት መንቀሬ ነው ማስወጣሽ። እንዴ ምንድነው ሁላችሁም እየተነሳችሁ እዚህ ቤት ምናምን የምትሉኝ? አባቴ ቤት እኮ ነው። ሌላው ደግሞ ያየሽውን ነገር ትንፍሽ እላለሁ ብለሽ እገልሻለሁ። ምን? ከምንሽ ስጋሽን ቆራርጬ አሞራ ነው ማበለው። ሰላም ኢንስፔክተር። ሰላም ወይዘሮ ሀሴት፣ እንደምን አለሽ? እባካችሁ የባለቤቴ እንደመፈሱልኝ። በሱ ዙሪያ እየሰራ ነው ወይዘሮ ሀሴት። ምን እየሰራ ነው ትላላችሁ? ይሄው ገዳዋ በነፃነት እንደፈለገች እየተጎማለለች አይደል እንዴ? አብሳላትም ማለት ነው። ታዲያስ እንዴ እኔ ስንት የለፈለፍኩ። አብሳላት ልጆት አይደለችም እንዴ? ብትሆንስ የባለቤቴን ገዳይ ቤቴ ውስጥ አስቀምጬ ልቀልብ እንዴ? እስኪ ንገሩ፣ አብሳላት የአቶ ክፍሌ ገዳይ መሆኗን እንዴት አረጋገጡ? ይኸውልህ ክፍሌ የተኛበት ክፍል ውስጥ እንድትገባ የተፈቀደላት አብሳላት ብቻ ነበረች። እሱ መረጃም ማስረጃም አይሆንም። ልመጣልህ እኮ ነው። እሺ ክፍሌ ከመሞቱ በፊት ለመጨረሻ ጊዜ ገብታ ያየችው አብሳላት ብቻ ነበረች። እሺ ከዛስ? ምን ከዛ አለው? እሷ ገብታ ከወጣች በኋላ ክፍሌ መሞቱን አወቅን። ወይኔ ክፍሌ፣ ወይኔ ክፍሌ፣ ወይኔ ክፍሌ ደግሞ ደመገር ሆኖ ቀረ። አይዞት አይዞት። እና ከዚህ በላይ ማስረጃ አለ? ስለዚህ እርስዎ ለባሎት ሞት የዓይን እማኝ ማለት ነው። ታዲያስ ግጥም አድርጌ ነው። ግን ደግሞ ዶክተሯ በሰጠችው ቃል መሰረት በሰዓቱ እርስዎ ቦታው ላይ አልነበሩ።
በእርግጥ አልነበርኩም። ቢሆንም መረጃው አለኝ። እስኪ ንገሩኝ፣ የት ነበሩ? እኔማ ለክፍሌ አጥሚት ላመጣለት ሂጄ ነበር። ታዲያ እርስዎ ከመውጣቱ የአቶ ክፍሌ ህይወት ማለፍ አጋጣሚ ነው ብለን ልናልፈው እንችላለን? ታዲያ ምን ሊሆን ይችላል? ምናልባት የአቶ ክፍሌን ግድያ ቀድሞ ያውቁ ከነበረና ለመሸሽ ወይም ደግሞ ግድያውን እያቀነባበሩ ከነበረስ? ምን አይነት ሰው አንተ? እንዴት የ20 ምናምን ዓመት ባሌን ገለሻል ትለኛለህ? ይረጋጉ። አልረጋጋም። ባልሽን ገለሻል እያልከኝ እኮ ነው። እኔ አልወነጀልኩት፣ ጥያቄ ነው የጠየቅኩት። ቆይ ምን የሚሉት ጥያቄ ነው? ምን አይነት ጥያቄ መጠየቅ እንዳለብኝና ምን አይነት ጥያቄ ደግሞ መጠየቅ እንደሌለብኝ ጠንቅቄ የማውቅ ሰው። አሁን ተረጋግተሽ ተቀመጭ፣ አሊያ ግን የጣቢያውን ሰላም በማወቅ እዚሁ ላስርሽ ይችላል። እኔ ለማለት የፈለኩት ባልተረጋገጠ መረጃ ሰውን መወንጀል በህግ ሊያስጠይቅ እንደሚችል ያውቃሉ? እመነኝ፣ አብሳላት ናት ገዳይዋ። ለማንኛውም ጨርሻለሁ። ስፈልጎት እደውላለሁ። እሺ ኢንስፔክተርዬ፣ ግን ቅር ካላለ ለትብብር ላመሰግን እፈልጋለሁ። እንደው ዛሬ ማታ ቤተሰቡ በተሰበሰበበት እራት ብጋብዝ ቅር ካላለ። እኔ ስራዬን ነው እየሰራሁ ያለሁት። እባክህ እምቢ እንዳትለኝ። ሀዘን የጎዳኝ ቤተሰብ የናፈቀኝ ሰው ነኝ። እባክህ። ምን መሰሉት? ከዚህ ጋር እኮ አይገናኝም። እንዲሁ ለወዳጅነት ብለህ አስብ። እስኪ አመሰግናለሁ ኢንስፔክተር፣ አመሰግናለሁ። እናትሽም እንዳንቺ ቆንጆና የሚያጓጓ ገላ ነበራት። እናቴን ታውቃታለህ እንዴ? ማወቅ ብቻ በጣም አፈቅራትም ነበር። በጣም ቆንጆ ነበረች፣ ግን ትንቀኝ ስለነበረ በጣም እናደድባት ነበር። ከዛ ግን ያ ጫማ ጠራጊ አባትሽን አገባች። ቆይ እንዴት አወቃት? ይህ ሚስጥር ከአባቴ ውጭ የሚያውቅ ሰው ያለ አይመስለኝም ነበር። ይኸው እኔ ያለው ሀሴት ምንም የምታውቀው ነገር የለም። በጣም ጅል ነች። እኔ የፈለኳት ሴትነቷን አፍቅሬ መስሏታል። ሞኝ። አንተ ሰውዬ ምንም እየገባኝ አይደለም። ቀስ ገባሻለሁ። ቆይ ማነህ? ከእናትሽ ከፍሬ ጀምሮ አባትሽ የቀማኝን ነገር በሙሉ ልቀማ የመጣው የሞት ጥላ ነኝ። በቃ እኔ አየር ልቀማ። ከረዥም ጊዜ በኋላ ስናፍቀው የነበረው የፍሬዎትን ገላ አንቺ ውስጥ አይቼዋለሁ። እጅን ልቀቀኝ። ያን እንደ ፀሐይ የሚያበራ ገላዋን እጅን እያሳመንከኝ ነው ገብሩ። እንደ ፀሐይ የሚያበራ